ሰላም ፍሬ ህይወት ዮሐንስ ነኝ። በዛሬው ፕሮግራሜ ላይ ሁለት እጅግ አሳሳቢ የተባሉ አጀንዳዎችን መርጬ ለእናንተ በጥልቀት ይዤላችሁ ቀርቤያለሁ። ለቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ እያልኳችሁኝ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ይህ መረጃ ለብዙዎች እንዲደርስ እንድታደርጉልኝ ጋበዝኳችሁ። በዛሬው ቆይታችን ሁለት አንኳር አጀንዳዎችን እናያለን። ሁለቱም አንኳር አጀንዳዎች በኢትዮጵያና በኤርትራ አሁን ላይ ያለውን ውጥረት ተከትሎ የሚነሱ ሀሳቦች ናቸው። የመጀመሪያው ኤርትራ ከኢትዮጵያ ጋር አሰብ ወደብን እንዳይወሰድባት ለማድረግ ወደ ጦርነት መግባትን የመጀመሪያ አማራጭ አድርጋ እየተንቀሳቀሰ ሲሆን በኢትዮጵያ የውስጥ ጉዳዮች ላይ ጭምር ጣልቃ በመግባት የጦርነት ትንኮሳን እያደረገች መሆኑ የታወቀ ነው። ታዲያ ኤርትራ ከኢትዮጵያ ጋር በጦርነት የአሰብ ወደብን ማስመለስና የአሰብ ወደብን በግዛቷ ለማቆየት የሚያስችላት አይነት አካሄድ የማታደርግ ከሆነ ሁለተኛው ቤስት ኦልተርኔቲቭ በሚል ደረጃ የኤርትራ የሚዲያ ሰራዊቶች እንዲሁም ደግሞ በኤርትራ መንግስት ባለስልጣናት የሚዘወሩ የሚዲያ ገጾች ጨምሮ በኢትዮጵያና በኤርትራ መካከል አሰብ ወደብን ማዕከል አድርጎ በተፈጠረው ውጥረት ላይ ኤርትራና ኢትዮጵያ አሰብ ወደብን ለኢትዮጵያ ከመስጠት ይልቅ ኤርትራ ወደቧን ለግብጽ ወይም ደግሞ ለሳውዲ አረቢያ የባህር ኃይል መስፈሪያ ልታደርገው እንደምትችል የተለያዩ መረጃዎችን እያወጡ ይገኛሉ። ለግብጽና ለሳውዲ አረቢያ የሚሰጠው የአሰብ ወደብ ላይ ግብጽና ሳውዲ አረቢያ የትኛውን ናቫል ፎርሳቸውን ያሰፍራሉ? ለምንስ ያሰፍራሉ? ኤርትራ በዚህ የምታገኘው ጥቅም ምንድን ነው የሚለውን በዝርዝር ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የኢትዮጵያና የኤርትራ ውጥረት ተጠናክሮ ወደ ለየለት ጦርነት ሊገቡ ይችላሉ የሚሉ ስጋቶች እየጨመሩ መጥተዋል። ይህ ስጋት እየጨመረ በመጣበት በዚህ ወቅት ላይ መቀመጫውን አሜሪካ ያደረገው ኒው ላይን መጋዚን አዲስ አነጋጋሪ ጽሑፍን ይዞ ወጥቷል። ኒው ላይን መጋዚን ይዞት በወጣው ጽሑፍ ላይ የኤርትራ የጦር ጀነራል እና የኢትዮጵያ የቀድሞ የጦር ሰራዊት አባል የነበሩ ሁለት አካላትን በኢንተርቪው ላይ አካቷል። የእጅግ አነጋጋሪ ጽሑፍም ኤርትራ ኢትዮጵያ and the missed steps that could lead to a war በሚል ርዕስ መሐመድ ከሂር ኦማር የተባለ ጸሐፊ የጻፈው ጽሑፍ ነው። እነዚህን ሁለት አጀንዳዎችን በዝርዝር ይዤላችሁ ቀርቤያለሁ። ታዲያ እናንተ ለዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እየጋበዝኳችሁ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ቻናሌን ለሌሎች እንዲደርስ መረጃው እንዲዳረስ እንድታደርጉልኝ ጠየኳችሁ። እጅግ አድርጌ አመሰግናለሁ። ወደ መጀመሪያው አጀንዳችን ተሻገርኩኝ። የመጀመሪያው አጀንዳችን የሆነው ኢትዮጵያ የቀይ ባህር መግቢያ የባህር በርና ወደብ ከጠየቀችበት ቅጽበት ጀምሮ ለረጅም ዘመናት ቂም ቋጥራ የቆየችው ኤርትራ ከኢትዮጵያ ጋር ወደ ለየለት ጦርነት ለመግባት እየተንቀሳቀሰች መሆኑን የሚገልጹ መረጃዎች እየወጡ ይገኛሉ። በኢትዮጵያ ባለስልጣናት እንዲሁም ደግሞ በኢትዮጵያ ባለስልጣናት መካከል የመሬት ላይ ውጊያው አልተጀመረም እንጂ የቃላት ጦርነቱ ባለፉት 2 ዓመታት ተጠናክሮም ቀጥሏል። በኢትዮጵያ በኩል ሰላምን ዲፕሎማሲ ምርጫ በማድረግ በወንድማማቻዊ ንግግር ኢትዮጵያ በሁለቱም ሀገራት ተጠቃሚነት ላይ በተመሰረተ የአሰብ ወደብን ለመጠቀም ያሳየችውን ፍላጎት ኤርትራ ደግሞ አሻፈረኝ፣ ወደ ጦርነት እመለሳለሁ፣ በኢትዮጵያ ላይ ጦር እስከ ማጥመድ ድረስ እደርሳለሁ የሚሉ የተለያዩ ፕሮፓጋንዳዎችን ጭምር በማሰራጨት ጉዟን አጠናክራ ቀጥላለች። ኢትዮጵያ የቀይ ባህር ጥያቄዋን ካነሳችበት ቅጽበት ጀምሮ በአፍሪካ ቀንድ ላይ የተፈጠረውን ውጥረት ተከትሎም ግብጽ ኢትዮጵያን ለረጅም ዘመናት ቋጥራባት የቆየችውን ቂም ለመበቀል እንዲሁም ደግሞ በኢትዮጵያ ላይ የተለያዩ የጥላቻ እቅዶችን በማውጣት ጭምር ኤርትራን፣ ጅቡቲን፣ ሱዳንን እና ሶማሊያን በመጠቀም በኢትዮጵያ ላይ የተለያዩ ወጥመዶችን ስትዘረጋም ቆይታለች። ታዲያ ግብጽ ኢትዮጵያን ከቀይ ባህር ለማራቅ እያደረገችው ባለችው እንቅስቃሴ ላይ የመጀመሪያ ተጠቃሚ ያደረገቻት ኤርትራ ከኢትዮጵያ ጋር የቀይ ባህር መግቢያ የባህር በር ኢትዮጵያ እንዳታገኝ የመጀመሪያ አማራጭ አድርጋ የያዘችው ጉዳይ ቢኖር ጦርነት ነው። በኢትዮጵያና በኤርትራ መካከል ጦርነት የሚፈጠር ከሆነ ኤርትራ ኢትዮጵያን በጦር አሸንፋትና ኢትዮጵያን ከቀይ ባህር እስከ ወዲያኛው ማራቅ እችላለሁ ወይም ደግሞ ኢትዮጵያው ላይ በታሪክ በጂኦግራፊ እንዲሁም ደግሞ በፖለቲካዊ ሁኔታዎች ላይ ባለቤትነቷን የምታውጅበት የአሰብ ወደብን ጨምሮ ኢትዮጵያ እስከ ወዲያኛው ልታጣው ትችላለች የሚል ሀሳብ ያላት ኤርትራ የመጀመሪያ ምርጫው አድርጋ ከኢትዮጵያ ጋር ጦርነት ለመግባት እቅድ አውጥታ እየተንቀሳቀሰች ትገኛለች። ኤርትራ በነገራችን ላይ ይህንን እቅድ ያወጣችው በአፍሪካ ቀንድ አይደለም፣ በአፍሪካ ደረጃ ጠንካራ የጦር ኃይል ካላት ኢትዮጵያ ጋር ለመወዳደርም ሆነ ጦር ለመግጠም እቅድ ያወጣችው ብቻዋን ሳይሆን በግብጽ፣ በሱዳን እንዲሁም ደግሞ ሌሎች የኢትዮጵያ ጠላት ኃይሎች ጭምር በመታገዝ ኢትዮጵያን ድል አደርጋታለሁ የሚል እቅድ ስላላት ነው። ታዲያ ኤርትራ ይህንን እቅዷን ለማሳካት የኢትዮጵያን የቀይ ባህር ጥያቄ ተከትሎ ከኢትዮጵያ ጋር የገባችበትን የረጅም ጊዜ የቆየን ቂም ለመበቀል ኢትዮጵያ ላይ የተለያዩ እንቅስቃሴዎችን፣ የጦርነት ዘመቻዎችን ስታደርግ ቆይታለች። የኋላ ኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት ተጠናክሮ ወይም ደግሞ በሁለቱ ሀገራት መካከል ጦርነት ይከሰታል የሚሉ ስጋቶች እየጨመሩ በመጡበት በዚህ ወቅት ላይ ዓለም አቀፍ ተቋማት፣ ሀያላን ሀገራት ጭምር በሁለቱ ሀገራት መካከል ጦርነት እንዳይጀመርና በሁለቱ ሀገራት መካከልም ኢትዮጵያ ወደ ቀይ ባህር የምትገባበትን ሰላማዊ ዲፕሎማሲያዊ አማራጮች ከዛም በተጨማሪ ደግሞ ኢትዮጵያ ዓለም አቀፍ ሕጉን
በጠበቀ መልኩ ወደ ቀይ ባህር የምትገባበት አማራጭን ለማመቻቸት እየተንቀሳቀሱ መሆናቸውን ተከትሎ ኤርትራ የመጀመሪያ አማራጭ አድርጋ ከያዘችው ጦርነት በተጨማሪ ሁለተኛ አማራጭ በማለት ሁለተኛው ቤስት ኦልተርኔቲቭ በሚል ደረጃ አዲስ ዘመቻን ጀምራለች። ኤርትራ ሁለተኛው አማራጭ በማለት ኢትዮጵያን ከቀይ ባህር ለማራቅ በጀመረችው ዘመቻ የኢትዮጵያ የቀይ ባህር መግቢያ የባህር በር ጥያቄ ዓላማው ያነጣጠረው አሰብ ወደብ ላይ ነው የሚል ግምቷን ከፍተኛ መሆኑን ተከትሎ ለግብፅና ለሳውዲ አረቢያ አሰብ ወደብ ላይ የናቫል ቤዛቸውን ወይም ደግሞ የባህር ኃይላቸውን እንዲያሰፍሩ እድል ልትሰጣቸው እንደሆነ የኤርትራ የሚዲያ ሰራዊቶች በከፍተኛ የኤርትራ ባለስልጣናት የሚደገፉ የተለያዩ የሚዲያ አካላት ጭምር ይህንኑ አጀንዳ እያራገቡት ይገኛሉ። ኢትዮጵያና ኤርትራ መካከል ያለው ዋነኛ የችግር ማጠንጠኛ ነው አሰብ ወደብን በተመለከተ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንደገለጹት ከሆነ ኢትዮጵያ ኤርትራ ከመገንጠሏ በፊትም ሆነ ኤርትራ ከተገነጠለች በኋላ ከፍተኛ መዋለ ንዋያን በማፍሰስ ጭምር አሰብ ወደብ ላይ ከፍተኛ የሆነ ኢንቨስትመንት አውጥታ አሰብ ወደብን አልምተዋለች። ለዚህም ደግሞ ዋጋ ያወጣችበት ወደብ በመሆኑ አሁን ላይ ዓላማ ወይም ደግሞ ቀዳሚ አጀንዳው አድርጋ እየተንቀሳቀሰች ትገኛለች ካሉ ከሁለት ቀናት ልዩነት በኋላ በኤርትራ በኩል የተጀመረው ዘመቻ ግብፅና ሳውዲ አረቢያን በአሰብ ወደብ ላይ የባህር ኃይላቸውን እንዲያሰፍሩ ማድረግ ነው። የግብፅና የሳውዲ አረቢያ የባህር ኃይላቸውን በኤርትራ የአሰብ ወደብ ላይ ማስፈራቸው ደግሞ ለኤርትራ የሚሰጣቸው ጥቅም በማለት ደረጃ የኤርትራ የሚዲያ ሰራዊቶች እያራገቡት የሚገኙት አንድ ነገር ቢኖር የመጀመሪያው ኢትዮጵያ ላይ ለረጅም ዘመናት ግብፅ ስትመኘው የነበረውን የቂም በቀሏን የምትወጣበትን እድል የምታገኝበትን ምቹ አጋጣሚን ይፈጥርለታል። ኢትዮጵያ የህዳሴ ግድቡን ገንብታ በመጨረስ በአባይ ውሃ ላይ የገነባቸው የበላይነት እንዲሁም ደግሞ በአፍሪካ ቀንድ ላይ በሚገኙ የተፋሰሱና የታችኛውና የላይኛው የተፋሰሱ ሀገራት ዘንድ ላይ ኢትዮጵያ ያገኘችውን ተቀባይነት ማሳጣት የምትፈልገው ግብፅ ከሱዳን ጋር ከተፋሰሱ ሀገራት ጋር በአንድ ሳምንት ውስጥ የተለያዩ መድረኮችን መፍጠሯ ከወራት በፊት የሚታወስ ነው። ታዲያ የግብፅ የውጭ ጉዳይ ሚኒስትር በኢትዮጵያ ጉዳይ ላይና በህዳሴ ግድቡ እንዲሁም ደግሞ በአባይ ውሃ ላይ መሰረት አድርጎ በአፍሪካ ቀንድ ከሚገኙ የተፋሰሱና የላይኛውና የታችኛው ተፋሰሱ ሀገራት ጋር በጋራ ከመከሩ በኋላ ኢትዮጵያ በእነዚህ ሀገራት ላይ ያሳረፈችው ተጽዕኖ ኢትዮጵያ እየተከተለች ያለችው ህጋዊ የሆነ አካሄድን መነሻ በማድረግ ሀገራቱ የግብፅን ጥያቄ ሳይቀበሉት መቅረታቸውን የተለያዩ ምንጮች ይገልጻሉ። ይህም መነሻ አድርጋ ግብፅ ኢትዮጵያን ልትበቀልበት የምትችለው ብቸኛ ምርጫዋ የኢትዮጵያ የቀይ ባህር ጥያቄ ነው። ኢትዮጵያ በታሪክ ከ3 አስርተ ዓመታት በፊት በቀይ ባህር ላይ ሰንደቅ ዓላማዋን ሰቅላ የነበረች ሀገር በቀይ ባህር በማድረግ ወደቦችን በመጠቀም በዓለም የንግድ ስርዓት ላይ ስትሳተፍ የነበረች ሀገር በፖለቲካዊ ኪሳራ እንዲሁም ደግሞ በወቅቱ በነበሩ የኢትዮጵያ አመራሮች ስህተት አማካኝነት ከቀይ ባህር እንዲሁም ደግሞ በባለቤትነት ታስተዳድረው ከነበረው ከአሰብ ወደብ ርቃ መቆየቷም ይነገራል። ታዲያ ኢትዮጵያ ይህንን አጋጣሚ ተጠቅማ ለ3 አስርተ ዓመታት ከቀይ ባህር ርቃ ቆይታ አሁን ላይ ከፍተኛ በሆነ ሁኔታ እየጨመረ የመጣው የህዝብ ቁጥር እያደገ የመጣውን ኢኮኖሚ መነሻ በማድረግ ታሪካዊና ጂኦግራፊያዊ አቀማመጧን መነሻ አድርጋ የአሰብ ወደብን ታሪካዊ ባለቤትነቷን ግምት ውስጥ በማስገባት አሰብ ወደብን ዳግም በእጇ ለማስገባት እያደረገች ያለችው እንቅስቃሴ ለኤርትራ መንግስት ባለስልጣናት እንቅልፍ አሰጥቷቸዋል። ለኤርትራ መንግስት ባለስልጣናት ብቻ ሳይሆን የኤርትራ መንግስትን የሚደግፉ የኤርትራ መንግስትን ከጎን በመሆን ኢትዮጵያ ላይ የተለያዩ ስንዘራዎችን የሚሰነዝሩ አካላት ጭምር ኢትዮጵያ ወደ ቀይ ባህር ልመለስ ብላ ያነሳቸው ጥያቄ አስደንግጧቸዋል። ኢትዮጵያ ወደ ቀይ ባህር መመለሷ ለኤርትራ፣ ለግብፅ እንዲሁም ብሎም ደግሞ ለጅቡቲ መርዶ ቢሆንም ለሌሎች የአፍሪካ ቀንድ ሀገራት ደግሞ አስገራሚ ምስራች ነው። ኢትዮጵያ በአፍሪካ ቀንድ ከሚገኙ ሀገራት ወደ ቀይ ባህር የምትመለስ ከሆነ በቀጠናው ላይ ሊመጡ የሚችሉ የኢኮኖሚ ለውጦች በወንድማማችነት የሚሻገሩ ትብብሮችን በማሳደግ ጭምር ኢትዮጵያ በቀይ ባህር ላይ የምትፈጥረውን ተጽዕኖ በሌሎች የምስራቅ አፍሪካ ሀገራት ኢኮኖሚ ላይ የራሱ የሆነ ለውጥ ስለሚያመጣ በቀጠናው የሚገኙ ሀገራት የኢትዮጵያን የቀይ ባህር እንቅስቃሴ ይደግፉታል። ለዚህ ማሳያ የሚሆነው ደግሞ የኡጋንዳው ፕሬዝዳንት በቅርብ ቀናት የባህር በር ያስፈልገናል በማለት ጭምር በታሪክ በጂኦግራፊያዊ አቀማመጥ በምንም የማይገናኘው የህንድ ውቅያኖስ ለመቀላቀል ከኬንያ ጋር የባህር በር ለማግኘት ድርድር እንዲጀመር እንዲሁም ደግሞ የባህር በር ኬንያ የማትሰጣቸው ከሆነ ደግሞ በሁለቱ ሀገራት መካከል ግጭት ሊፈጠር እንደሚችል ጭምር ማስጠንቀቃቸው ተሰምቷል። በአፍሪካ ቀንድ የሚገኙ ሀገራት ብቻ ሳይሆን በዓለም ላይ የሚገኙ ወደብ የሌላቸው ሀገራት ኢትዮጵያ የወደብና የባህር በር ጥያቄዋን ተከትሎ ያሉ ነገሮችን በመረዳት የባህር በር ማግኘት ወደብ ማግኘት ለአንድ ሀገር ኢኮኖሚ መሰረት የሚጥል ጉዳይ መሆኑን ግምት ውስጥ በማስገባት ጭምር የባህር በርና የወደብ ጥያቄ ከተዳፈነበት ተነስቶ በዓለማችን ላይ የተለያዩ ሀገራት የባህር በርና ወደብ እየጠየቁ መሆናቸውንም የተለያዩ መረጃ ምንጮች እየገለጹ ይገኛሉ። ይህን ተከትሎ የኤርትራ መንግስት ባለስልጣናት ኢትዮጵያ ዓላማዋ አድርጋ ገና ከጅምሩም ጀምሮ ወደ ቀይ ባህር ልግባ ብላ የጠየቀችው ጥያቄ
አሰብ ወደብን በታሪክ ባለቤት ነበርኩ፣ አሰብ ወደብ ይገባኛል ወይም ደግሞ አሰብ ወደብን ወደ ራሷ ግዛት የመጠቅለል ፍላጎት ነው በማለት አሰብ ወደብን ከኢትዮጵያ ለማሸሽ በሚያደርጉት እንቅስቃሴ ላይ የመጀመሪያ ምርጫቸው ጦርነት አድርገው የኢትዮጵያን የውስጥ ኃይሎችን ጭምር በመጠቀም በኢትዮጵያ ላይ በቀጥታና በተዘዋዋሪ መንገድ የጦርነት ትንኮሳን እያደረጉ ይገኛሉ። የጦርነት ትንኮሳ ከሚያደርጉባቸው መካከል በትግራይ ክልል የሚንቀሳቀሰውን ከምርጫ ቦርድ ህጋዊ አካልነቱ የተሰረዘው የህወሓት ቡድንን ጭምር በመደገፍና የጦር መሳሪያ በማስታጠቅ የኢትዮጵያን የውስጥ ሰላም በመንሳት ትርምስን በመፍጠር ከኢትዮጵያ ጋር ወደ ጦርነት ወደ ለየለት ግጭት በመግባት የአሰብ ወደብን ከኢትዮጵያ ለማስቀረት ከፍተኛ ጥረት እያደረጉ ይገኛሉ። ያንንም ተከትሎ በኢትዮጵያ መንበል በኤርትራን በኩል የተለያዩ ጦር ዝግጅቶች እየተደረጉ ይገኛሉ። ነገር ግን በአፍሪካ ላይ ጠንካራ የሚባል የጦር ኃይል የገነባቸውን ኢትዮጵያ መገዳደር የማይችለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የመጀመሪያ አማራጩ ጦርነት አድርጎ ሁለተኛ አማራጭ ይዞ ብቅ ብሏል። ሁለተኛ አማራጩ በመንግስታቸው ደረጃ ወይም ደግሞ በኤርትራ መንግስት ደረጃ ኦፊሻሊ እየወጣ ባይሆንም የኤርትራ መንግስት አቅጣጫ እየተቀበሉ በሚዲያ ላይ የተለያዩ መረጃዎችን የሚያሰራጩ አካላት ግን ኤርትራ በአሰብ ወደብ ላይ ግብፅና ሳውዲ አረቢያ ናቫል ቤዛቸውንም ደግሞ የባህር ኃይላቸውን እንዲያሰፍሩ እድል ልትሰጣቸው ወይም ደግሞ ስምምነት ላይ ልትደርስ መሆኑን ይፋ አድርገዋል። ይህንንም ተከትሎ የግብፅ የተለያዩ ፖለቲከኞች፣ የሚዲያ አካላት እዚህ በምስሉ ላይ የምትመለከቷቸው ሁሉ የኤርትራ ሀሳብ በአጭር ጊዜና በፍጥነት እንዲከናወን ጭምር እየጠየቁ ይገኛሉ። የግብፁ ፕሬዚዳንት አብዱልፈታህ አልሲሲ እና የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ ባሳለፍነው ሳምንት ላይ ግብፅ ለኤርትራ የትኛውንም ዋጋ መክፈል ካለባት ዋጋ ከፍላ ጭምር ኤርትራን ከኢትዮጵያ ልታድናት እንደምትችል ገልጸዋል። ይህ ሁሉ የሆነው ግብፅ በኤርትራ የተለየ ፍላጎት ስላላት ሳይሆን ግብፅ ኢትዮጵያ ወደ ቀይ ባህር እንዳትመጣና ኢትዮጵያ በቀይ ባህር ላይ ተጽዕኖ በመፍጠር እንዳትንቀሳቀስ ካላት ጥልቅ የሆነ ምኞት የተነሳ እንደሆነም የተለያዩ ምንጮች ይገልጻሉ። ታዲያ ግብፅና ሳውዲ አረቢያ ወደ ቀይ ባህር ኢትዮጵያ እንዳትገባ በማድረግ አሰብ ወደብ ላይ የባህር ኃይላቸውን ለምን ያሰፍራሉ? ኤርትራ ምንድነው የምትጠቀመው ካልን ግብፅ አሰብ ወደብ ላይ የባህር ኃይሏን ልታሰፍርበት የምትችለው ዋነኛ ምክንያት ለረጅም ዘመናት ከኢትዮጵያ ጋር ተኳርፋ የቆየችበት ከኢትዮጵያ ጋር ጥላቻን የዘራችበትን ኢትዮጵያ ደግሞ ህዳሴ ግድቡን ገንብታ ጨርሳ የአባይ ውሃ ላይ የበላይነቷን አስጠብቃ ዓለም አቀፍ የውሃ ስምምነትን ዓለም አቀፍ ህጎችን ሙሉ አስጠብቃ የአባይ የበላይ ዘዋሪ መሆኗን ካስመሰከረች በኋላ ግብፅ ኢትዮጵያን ልትበቀልበት የምትችልባቸውን አጀንዳዎች በማፈላለግ ላይ በተጠመደችበት በዛ ወቅት ላይ ኢትዮጵያ የቀይ ባህር ጥያቄ ማቅረቧን ተከትሎ ኤርትራ ለግብፅ አሰብ ወደብን የምትሰጣት ከሆነ በኢትዮጵያ ላይ የበቀል እርምጃ ለመውሰድ የሚያስችላት ነው። ሁለተኛው በቀይ ባህር ላይ ስትራቴጂክ የሆኑ ቦታዎች ያላት ኤርትራን ጋር ወዳጅነት ለማጠናከር ግብፅ ትፈልጋለች። የሚሆነበት ምክንያት ግብፅ የቀይ ባህሩን ቀጠና መቆጣጠር ስለምትፈልግ ነው። ግብፅ በስዊዝ ካናል ላይ የነበራት ገቢ አሁን ላይ በፊት ከነበረው ገቢ አሁን ላይ በአመት ከ7 ቢሊዮን በላይ ገቢ ታገኝ ነበር። አሁን ደግሞ 4.5 ቢሊዮን አካባቢ ነው ግብፅ በአመት እያገኘች ያለችው ከስዊዝ ካናል ላይ። በስዊዝ ካናል ላይ የተቀዛቀዘውን የገቢ ምንጯን ወይም ደግሞ እየቀነሰ የመጣውን የኢኮኖሚ ምንጯን እሱን ለማጠናከርና ሌሎች አማራጮችን ለመጠቀም ቀጥታ ወደ ቀይ ባህር የሚያገናኝ ሌላ አማራጭ መንገድ ትፈልጋለች። ይህንን ለመፍጠር ከኤርትራ ጋር የሁለትዮሽ ግንኙነቷን ማጠናከር ትፈልጋለች። በነገራችን ላይ ኤርትራ የሞኝ ሀገር ወይም ደግሞ ሞኞች የሚመሯት የሞኝ ስብስብ የሚመራት መሆኗን በይፋ የሚያሳየው ኤርትራ ከግብፅ ጋር ወዳጅነት የምትመሰርተው ግብፅ ኤርትራን ለመጥቀም ሳይሆን ግብፅ በቀይ ባህር ላይ ስትራቴጂካዊ ተጠቃሚነቷን ለማረጋገጥና ኢትዮጵያን ከቀይ ባህር ለማራቅ ያለመችበትን እንቅስቃሴ ህልሟን እውን ለማድረግ እንጂ የኤርትራን ብሔራዊ ጥቅም፣ የኤርትራን ኢኮኖሚያዊ ጥቅም ወይም ደግሞ የኤርትራን ፖለቲካዊ ጥቅም ለማስጠቀም የምታደርገው አንድም ነገር የለም። ግብፅ ግን የራሷን ጥቅም ለማስጠቀምና በስዊዝ ካናል እየደረሰባት ያለውን ኪሳራ ለማወራረድ ሂሳቧን ለማወራረድ ኤርትራን ተጠቃሚ ታደርጋታለች። ከዛ ውጭ ከኤርትራ ጋር የሚፈጠረው የሁለትዮሽ ግንኙነት ስትራቴጂክ አሊያንስ ነው ወይም ደግሞ ስትራቴጂክ የሆነ ግንኙነት ነው። ከቀይ ባህር ጋር የሚገናኝ ነው። ግብፅ አሰብ ወደብ ላይ የባህር ኃይሏን አሰፈረች ማለት በቀጥታም ሆነ በተዘዋዋሪ በአፍሪካ ከሚንቀሳቀሱ ሀያላን ሀገራት ጋር ጥሩ የሚባል ግንኙነት ትፈጥራለች። ኢኮኖሚዋን ታሳድጋለች፣ ፖለቲካዋን ታሳድጋለች፣ ዲፕሎማሲዋን ታሳድጋለች። ስትራቴጂካዊ የሆነ አሊያንስን ትፈጥራለች። ሌላኛው ሬድ ሲ ሴኪሪቲ ወይም ደግሞ ከኤርትራ ጋር ሆነው ኢትዮጵያን ከቀይ ባህር ለማድረግ በሚያደርጉት እንቅስቃሴ ላይ ደህንነቱ የተጠበቀ አካሄድን ለማድረግ ግብፅ የግድ አሰብ ወደብ አካባቢ ላይ መምጣት አለባት። ግብፅ አሰብ ወደብ አካባቢ ላይ የምትመጣ ከሆነ አሰብ ወደብ ከኢትዮጵያ 40 ማይል ድንበር ከኢትዮጵያ ድንበር 40 ማይል ያህል ርቀት ላይ ነው የሚገኘው። ከአፋር ሪጅን ደግሞ ከ50 እስከ 55 ማይል ርቀት አካባቢ ላይ ነው የሚገኘው። ግብፅ በዚህ አካባቢ ላይ ናቫል ፎርሷን ታሰፍራለች ማለት
በቀጥታ ማለት በተዘዋዋሪ ከኢትዮጵያ አቅራቢያ ላይ ትሆናለች። በኢትዮጵያ ውስጥ የሚደረጉ እንቅስቃሴዎችን በቅርበት ለመከታተልና በቅርበት ለማየት የሚያስችላትን እድል ታገኛለች። ይህንን እድል የምታገኝ ከሆነ ግብጽ ደግሞ በኢትዮጵያ ላይ የበላይነቷን ለማስጠበቅ የሬድ ሲን ሴኪሪቲ ወይም ደግሞ የቀይ ባህርን ደህንነት ለማስጠበቅ እንቅስቃሴ ያደርጋለሁ በማለት ጭምር ኢትዮጵያን ከቀይ ባህር አድርቃ ኢትዮጵያን ውስጧን ወደ ድንበር ተጠግታ መከታተል ትፈልጋለች። በዚህ ምክንያት ግብጽ ከኤርትራ የሚቀርብባትን አሰብ ወደብ ላይ የባህር ኃይሏን የመመስረቷን ሁኔታ ትቀበላለች። ሌላኛው ሚሊታሪ ኮርፖሬሽን ነው። ግብጽና ኤርትራ ሁለቱ ሀገራት ባሳለፍነው ሳምንት አንድ ወርም አልሞላውም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት ጉብኝት ካይሮ ሄደው ነበር። ካይሮ በሄዱበት ወቅት ላይ የሚሊታሪ አሊያንሳቸውንም ደግሞ ሚሊታሪ ኮርፖሬሽናቸውን ወታደራዊ ጥምረታቸውን ለማጠናከር የሚያስችሉ ስምምነቶች ላይ መድረሳቸው ተገልጿል። ወታደራዊ ጥምረታቸው በፊትም የተጠናከረ ነው። ግብጽ ለኤርትራ በቀጥታም ይሁን በተዘዋዋሪ የተለያዩ ጦር መሳሪያዎችን ታስታጥቃለች። ለኤርትራ ከማስታጠቋ በተጨማሪ አሁን ላይ ሱዳን ላይ ባለው የእርስ በርስ ጦርነት የሱዳኑ መሪ ጀነራል አልቡራን እና በፈጥኖ ደራሽ ኃይሉ መካከል በተፈጠረው ውጥረት ላይ ግብጽ ለጀነራል አልቡራን እያስታጠቀችው ያለችው የጦር መሳሪያ በተዘዋዋሪ ለኤርትራ እያስታጠቀቻት ነው። ምክንያቱም ግብጽ ጀነራል አልቡርሃን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እነዚህ ሶስቱ መሪዎች በጋራ በጥምረት እየሰሩ ነው የሚገኙት። ሚሊታሪ ኮርፖሬሽናቸው ካርጎ ፕሌኖች ከቱርክ ከኢራን ከተለያዩ ሀገራት እየተነሱ ፖርት ሱዳን እየገቡ ነው ያሉት። ጀነራል አልቡራን እየታጠቃቸው ነው ያሉት። ያንን እያደረገች ያለችው ግብጽ ጀነራል አልቡራንን ብቻ ለመደገፍ ሳይሆን የኤርትራ የጦር ኃይሎች በሱዳን ውስጥ ስልጠናን እየወሰዱ ነው ያሉት። የኤርትራ የጦር ሰራዊት ሱዳን ውስጥ ይታጠቃል። ኤርትራና ሱዳን በጋራ በመሆን የህዋት ቡድንን በመጠቀም የኢትዮጵያን ውስጣዊ ሰላም ለማወቅ እየተንቀሳቀሱ ነው የሚገኙት። ስለዚህ ግብጽ ይሄንን ማድረግ የምትችል ከሆነና በዚህ ጉዳይ ላይ በቀጥታ መሳተፍ የሚያስችላት ስለሆነ ግብጽ ከወዲሁ በሱዳን በኩል የጦር ዝግጅቷን እያደረገች ትገኛለች። ያን የጦር ዝግጅት እያደረገች ያለችው ፈጥኖ ደራሽ ኃይሉ እንዲሸነፍ ብቻ ሳይሆን ኦር ደግሞ ጀነራል አልቡራንን ለመደገፍ ብቻ ሳይሆን ከጀነራል አልቡራን ጋር በቀጥታ ግንኙነት ያላት ኤርትራ በቂ የጦር መሳሪያን እንድትታጠቅ ያለመ ነው። ስለዚህ ግብጽ ኤርትራ ይህንን ጥያቄ የምታቀርብላት ከሆነ በልበ ሙሉነት በደስታ በአንድ ጊዜ ስምምነት የናቫል ቤዟን ወይም ደግሞ የባህር ኃይሏን በአሰብ ወደብ ላይ ትገነባለች። ግብጽ በነገራችን ላይ አሰብ ወደብ ላይ ብቻ ሳይሆን ኢትዮጵያን የሚያዋስን የትኛውም ሀገር ላይ የጦር ቤዟን ለመገንባት ከፍተኛ እንቅስቃሴ ነው የምታደርገው። ከጅቡቲ ጋር በቅርብ ጊዜ የተደረሰ ስምምነት አለ። ያን ስምምነት ለማጽደቅም በዚህኛው ሳምንት ኦር በቀጣይ ሳምንት ከጅቡቲ ባለስልጣናት ጋር የግብጽ ባለስልጣናት የመጨረሻውን ፊርማ ይፈርማሉ ተብሎ ይጠበቃል። ግብጽ በጅቡቲ ውስጥ 10 ሄክታር መሬት ጭምር ወስዳለች። ያን እያደረገች ያለችው ግብጽ ከኢትዮጵያ ጋር ግጭት ውስጥ ለመግባት ኢትዮጵያን ለማጥቃት የሚያስችሏትን የኢትዮጵያ አጎራባች ሀገራትን በመጠቀም ነው። ስለዚህ አሰብ ወደብ ላይ ነይና ናቫል ቤዝሽን ወይም ደግሞ የባህር ኃይልሽን አስፍሪ ስትባል ግብጽ እሰየው በደስታ ነው ማሰፍረው፣ ምክንያቱም ኢትዮጵያን የምበቀልበት አማራጭን ስጠብቅ ነበር ስፈልግ ነበር በማለት ግብጽ አሰብ ወደብ ላይ ኃይሏን ልታሰፍር እንደምትችል ጭምር የተለያዩ መላምቶች እየተቀመጡ ይገኛሉ። የግብጽ ፖለቲከኞች፣ የኤርትራ ፖለቲከኞች፣ የኤርትራ ሚዲያ ሰራዊቶች፣ የግብጽ የሚዲያ ሰራዊቶች ጉዳዩ በአፋጣኝ ውሳኔ አግኝቶ ግብጽ አሰብ ወደብ ላይ ሰንደቅ ዓላማዋን እንድትሰቅል ጭምር ዘመቻዎችን ከፍተዋል። ስለዚህ በግብጽና በኤርትራ መካከል ያለው ወዳጅነት የሚጠናከረው ወይም ደግሞ ግብጽ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት ትብብር እያጠናከረ ያለችው ኤርትራ ላይ ምንም ያየችው ሀብት የለም። ኤርትራ ላይ ያየችው ነዳጅ የለም። ኤርትራ ላይ ያየችው የኒውክሌር ኃይል ማብላያ የለም። ኤርትራ ላይ ያየችው በቀጥታ ከግብጽ ጋር የሚገናኝ የትኛውም አይነት የውሃ አካል የለም። ኤርትራ ላይ ግብጽ ያየችው ወይም ደግሞ ኤርትራ ላይ ግብጽ ዓላማ አድርጋ እየተንቀሳቀሰች ያለችው የኢትዮጵያን ድንበሮች ነው። በኤርትራ በመጠቀም ኢትዮጵያ ድንበሮች ላይ ከተጠጋች በኋላ ከኤርትራ ጋር ወደ ግጭት መግባት ከፈለገች የውክልና ግጭት ከፈለገች ደግሞ ራሷ ጦሯን አስፍራ ለመንቀሳቀስ የሚያስችል እርምጃዎችን ለማድረግ ነው ግብጽ እየተንቀሳቀሰች ያለችው። በተመሳሳይ ሳውዲ አረቢያ አሰብ ወደብ ላይ የባህር ኃይሏን የምታቋቁምበት ዋነኛ ምክንያት ከተባበሩት አረብ ኤምሬት ጋር በምስራቅ አፍሪካ ከሚገኙ ሀገራት ጋር ሀያልነቷን ለመገንባት ፉክክር ውስጥ ናቸው። የተባበሩት አረብ ኤምሬት ከኢትዮጵያ ጋር ጥሩ ወዳጅነት አላት። ከሱዳን ፈጥኖ ደራሽ ኃይል ጋር ጥሩ ወዳጅነት አላት። ከሌሎች ሀገራትም ጋር ጥሩ ወዳጅነት አላት። ስለዚህ ሳውዲ አረቢያ ያላት ብቸኛ አማራጭ ኤርትራን በመጠቀም የምትፈልገውን ስትራቴጂካዊ የሆነውን አሰብ ወደብ ላይ ጦሯን በማስፈር በምስራቅ አፍሪካ ላይ ያለውን የበላይነት ለማስጠበቅ ትፈልጋለች። ሳውዲ አረቢያና ግብጽ
ከዓመታት በፊት ጀምሮ ከኤርትራ ጋር በጋራ ለመስራት ኢቭን እኮ ኢትዮጵያ 2023 ላይ የቀይ ባህር መግቢያ ቁልፍ ያስፈልገኛል ብላ በጠየቀች በቀናት ልዩነት ኤርትራ ለሳውዲ አረቢያ አሰብ ወደብን በኪራይ ወስደሽ አልሚ ብላት ነበር። ሳውዲ አረቢያን ፈልግም ያለችው እነዚህ ሁሉ ፍላጎቶች ሳውዲ አረቢያ ከተባበሩት አረብ ኤምሬት ጋር ያለችበትን ፉክክር ከተባበሩት አረብ ኤምሬት ጋር ያለባትን የበላይነት የማስጠበቅ ችግር ለመፍታት የአሰብ ወደብ ላይ ጦሯን ማስፈር የአሰብ ወደብ ላይ የመንቀሳቀስ ከፍተኛ ፍላጎት አላት። ይህን ለማስጠበቅም ሳውዲ አረቢያ እርምጃውን ልትቀበለው እንደምትችል ነው እየተነገረ የሚገኘው። ኤርትራ በጦርነት ከኢትዮጵያ ጋር የአሰብ ወደብን ለማስመለስ የማይቻላት ከሆነ ሁለተኛ አማራጭ ወይም ደግሞ ቤልት ኦልተርናቲቭ አድርጋ እየተጠቀመች ያለችው ናቫል ፎርሳቸውን ግብፅና ሳውዲ አረቢያ በአሰብ ወደብ ላይ እንዲገነቡ ነው። ይህንም በዘመቻ ጀምረውታል። ያው እንግዲህ ግብፅም ሆነች ሳውዲ አረቢያ ናቫል ቤዛቸውን አሰብ ወደብ ላይ የሚገነቡ ከሆነ ኢትዮጵያ ሳትሆን ተጎጂዋ ራሷ ኤርትራ ነች የምትሆነው። አቅም የላትም። ቀኝ ግዛት ተዘዋዋሪ ቀኝ ግዛት እየተገዛች በዚህ በሰለጠነ ዘመን ቀኝ ግዛት እየተገዛች ለመኖር በገዛ ፍቃዷ በገዛ እጇ የተስማማች ሀገር እንደምትሆን ነው እንግዲህ የተለያዩ የፖለቲካ ተንታኞች ጭምር ሀሳባቸውን እየገለጹ የሚገኙት። ኤርትራ ከኢትዮጵያ ጋር አሁንም ኢትዮጵያ የምትጠይቀው በሰላማዊ መንገድ በዲፕሎማሲያዊ መንገድ በመተባበር የአሰብ ወደብን በጋራ እናልማ ነው። ኤርትራን ጥያቄ ተቀብላ በጋራ ለማልማት የማትስማማ ከሆነ ግን ኤርትራ ጦር ካዘመተች ኢትዮጵያም ሉዓላዊነትና የሀገር ክብሯ ከተነካ በምላሹ ጦር እርምጃ እንደምትሰጥ የታወቀ ነው። በተደጋጋሚም ለተባበሩት መንግስታት ድርጅት ለተለያዩ ዓለም አቀፍ ተቋማት ጭምር ኢትዮጵያ ያሳውቃለች። የጦር ትንኮሳዎችን እያለፍን ነው። ነገር ግን የውጭ ጉዳይ ሚኒስተሩ እንደገለጹት ከሆነ የመታቀብ ጊዜው ያበቃል። የመታቀብ ጊዜው ሲያበቃ ደግሞ ኢትዮጵያ የአጸፋ ምላሽ ትሰጣለች። እስካሁን ግን አሁንም ሰላም ዲፕሎማሲ ምርጫው አድርጋ እየተንቀሳቀሰች ትገኛለች። የታሪክ ማስረጃ፣ ህጋዊ ማስረጃዎች፣ ዓለም አቀፋዊ ህጎች፣ የተለያዩ ነገሮች ሁሉ አሰብ ወደብ ለኢትዮጵያ እንደሚገባት እያረጋገጡ ያሉበት ወቅት ነው። ኤርትራም አሰብ ወደብን ከኢትዮጵያ ለማራቅ ከጦርነት በተጨማሪ ሁለተኛ አማራጭ አድርጋ ሳውዲ አረቢያና ግብፅን ወደ አሰብ ለማስጠጋት አስባለች። እነዚህ ሁለቱ ሀገራት በአሰብ ወደብ ላይ መጠጋታቸው ለኤርትራ የሚሰጧቸው ጥቅም ብለው ያነሱት ደግሞ ከአሜሪካ ጋር ያላትን የዲፕሎማሲ ግንኙነት ኢትዮጵያ ለማሳደግ ይጠቅማታል። ከሳውዲ አረቢያና ከግብፅ ጋር ቀይ ባህርን ወደ አሰብ ጋር ወደ ቀይ ባህር የሚለማ ከሆነ አሜሪካና ኤርትራ አሁን ላይ ያሉበት የተቀዛቀዘ ግንኙነት ወይም ዲፕሎማሲ እንዲያደግ ይረዳታል ይላሉ። ከወራት በፊት ከኢትዮጵያ ጋር ውጥረት ውስጥ መግባታቸውን ተከትሎ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጋር ቆይታ አድርገው በቆይታቸው ረጅሙን ሰዓታቸውን ፈጅተው ያወሩት ከኢትዮጵያ ጋር ያለባቸውን ግንኙነት ኤርትራ የጦርነት ነጋሪት እየጎሰመች ነው ካሉ በተጨማሪ ከአሜሪካ ጋር ያላቸውን ግንኙነት ማሻሻልና ማሳደግ እንደሚፈልጉ ጭምር ነው ሲገልጹ የነበሩት። ከአሜሪካ ጋር ያላቸውን ወዳጅነት ለማሻሻል ደግሞ ይህንን አማራጭ አድርገው እንደሚጠቀሙ ገልጸዋል። ከዛ በተጨማሪ የተቀዛቀዘው የተዳከመው የኤርትራ ኢኮኖሚ ያድጋል ብለው ያስባሉ። የኢኮኖሚ እድገቱን እንግዲህ ግብፅ በጋራ እንብላ በጋራ እንልማ አታውቅም። ግብፅ እኔ በበላይነት ልልማ እኔ በበላይነት ልደግ የሚል ሀሳብ ነው ያላት። ስለዚህ ኤርትራ የኢኮኖሚ ተጠቃሚነቴን አሳድጋለሁ በማለት ያወጣችው ቅድም አዋጭ እንዳልሆነ ጭምር ነው መገንዘብ ያለባት። እንግዲህ ይሄን ነው የሚመስለው አሰብ ወደብ ላይ የግብፅና የሳውዲ አረቢያን ናቫል ቤዝ ለመገንባት የሚደረገው ጥረት ለኤርትራ ለራሷ መዘዝ እንደሚያመጣባት ጭምር ነው እየተገለጸ የሚገኘው። ያ ደግሞ በኢትዮጵያ እንኳን ስናየው ኢትዮጵያ በታሪክ ባለቤት የሆነችበትን ወደብ ኤርትራ ለሳውዲ አረቢያና ለግብፅ የምትሰጥበት ምንም አይነት ዓለም አቀፋዊ አግባብም የለም። በህግም ደረጃ ምንም እንደዚህ አይነት አግባብ የለም። ዓለም አቀፍ ህጉም ይከለክላል። ደን ደግሞ ኢትዮጵያም ደግሞ ብሔራዊ ጥቅሟ ነው። ይህንን ደግሞ ለማስቆም የተለያዩ እርምጃዎችን ትወስዳለች። እንዳው ኤርትራ ለፊ ቢላት እና ቅዠት የቃዦች እንደሆነ የሚያሳይ ነው። የመጀመሪያው መረጃ ይሄ ነው። ወደ ሁለተኛው መረጃችን እንሻገራለን። አብራችሁን ቆዩ። ቻናሌን ሰብስክራይብ ያላደረጋችሁ የደውል ምልክቷን በመጫን ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ ማጋራቱን እንዳትረሱ። ኤርትራ ኢትዮጵያ and the missing step that could lead to a war መሐመድ ከዲር የተባለ ጻፊ ኒው ላይን በተባለ የአሜሪካ መቀመጫውን ያደረገ መጋዚን ላይ ያወጣው ጽሑፍ ነው። በዚህ ጽሑፍ ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ግጭት ማምራቱ አይቀሬ መሆኑን ይገልጻል። በዚህ ጽሑፍ ላይ ጥልቅ የሆነ ትንተና ነው። በዚህ ትንተና ላይ መሰረታዊ የተባሉ ነጥቦችን አጋራችኋለሁ። የመጀመሪያው ነገር በኢትዮጵያና በኤርትራ መካከል ግጭትን የፈጠረው ቀዳሚው አጀንዳ ወይም ደግሞ የጉዳዩ ማጠንጠኛ የሆነው የአሰብ ወደብ እንደሆነ ይገልጻል። የአሰብ ወደብ መሆኑን ከመግለጹም በተጨማሪ
ኤርትራ ኢትዮጵያን ወደ ቀይ ባህር እንዳትጠጋና ኢትዮጵያ ታሪካዊ ባለቤት የሆነችበትን የአሰብ ወደብን እንዳታስመለስ የተለያዩ ዝግጅቶችን እያደረገች መሆኗን ይገልጻል። የጦር ዝግጅት እያደረገች ነው የሚለው ላይ አንድ ነገር አስፍሯል። የኤርትራ መንግስት ባለስልጣናት ባለፉት 2 ዓመታት በኤርትራ የሚገኙ ወጣቶችን ከዚህ በፊት በጦር ኃይል ውስጥ የሚሳተፉ የጦር ሰራዊቶችን ጭምር በግዳጅ ዳግም ወደ ጦሩ እየመለመለ እያስገባ ሳዋ ማሰልጠኛን ጨምሮ የተለያዩ ማሰልጠኛዎች ውስጥ የጦር ስልጠና እየሰጠ መሆኑን ከዛም በተጨማሪ ወደ ሱዳን እያሻገረ በሱዳን ከፍተኛ የሆነ የጦር ስልጠና እያደረገ ዝግጅት እያደረገ መሆኑን ምንጩ ይገልጻል። ታዲያ ኒው ላይን መጋዚን ላይ በወጣው ሪፖርት መሰረት በኤርትራ አሁን ላይ በዋና ከተማዋ አስመራን ጨምሮ በኤርትራ በሚገኙ ከተማዎች ላይ የወጣቶች ቤት ለቤት አሰሳና የወጣቶች አፈና ተጠናክሯል። ቤት ለቤት አሰሳው የተጠናከረው ኤርትራውያን ጦርነት ይብቃን፣ በልተም ማደር አልቻልንም፣ ስራ መስራት አልቻልንም፣ ወይም ደግሞ በሀገሪቱ ላይ የኢኮኖሚ እድገት የለም፣ የፖለቲካ ሁኔታው አስቻይ አይደለም፣ ፕሬስ ነፃነት የለም፣ የሃይማኖት ነፃነት የለም፣ ኤርትራውያን ከዓለም ተገለን እየኖርን ነው በማለት የሚሰጡትን አስተያየት ወይም ደግሞ በመንግስታቸው ላይ የሚያቀርቡትን ቅሬታ ተከትሎ አብዛኛው ኤርትራዊ ለሀገሬ እወድቃለሁ የሚል አመለካከት አሁን ላይ የለውም፣ ወይም ደግሞ የጦር ሰራዊቱን መቀላቀል አይፈልግም። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በመንግስታቸው በኩል በሰጡት ትዕዛዝ የኤርትራ ባለስልጣናት በየቤቱ በየመንደሩ እየገቡ እድሜው ለውትድርና የደረሰ በእኛ ሀገር ጡረታ የሚወጡ ጡረታ መውጫ እድሜ ላይ የደረሱ ሰዎችን የሚያክሉ እንኳን አስገዳጅ ወታደራዊ ዘመቻ ውስጥ እንዲቀላቀሉ የቤት ለቤት አሰሳ፣ የወጣቶች አፈና፣ አስገዳጅ ወታደራዊ ልምምድ እያደረገ መሆኑን የሚገልጽ መረጃን አጋርቷል። ኒው ላይን መጋዚን ላይ የወጣው ይህ ሪፖርት በነገራችን ላይ ለኤርትራ መንግስት ባለስልጣናት ያልጠበቁት ያላሰቡት ነው። ምክንያቱም በተደጋጋሚ ኤርትራ በዓለም አቀፉ መድረክ ላይ በተባበሩት መንግስታት ድርጅት የተለያዩ ዓለም አቀፍ ተቋማት ጭምር ኢትዮጵያ ከፍተኛ የሆነ የጦር ዝግጅት እያደረገች ነው፣ የጦር ኃይሏን ዘመናዊ የጦር መሳሪያ እያስታጠቀች ነው ያለችው። ይህን ሁሉ እያደረገች ያለችው በኤርትራ ላይ የጦርነት ዘመቻን ለመክፈት ነው፣ ወይም ደግሞ ኤርትራን ለማጥቃት አስባ እያደረገች ያለችው እንቅስቃሴ ነው የሚል ዘመቻን አጠናክረው በቀጠሉበት ወይም ደግሞ ፕሮፓጋንዳቸውን እየነዙ ባሉበት በአስመራን ጨምሮ በኤርትራ በሚገኙ በሁሉም አካባቢዎች ላይ በብሔራዊ ቴሌቪዥን ጣቢያዎቻቸው ላይ ለጦርነት እንዘጋጅ፣ ጦርነትን የሚደግፉ ጀግናው ጎበዝ የሚሉ አይነት ኮንቴክስቱን ነው የምነግራችሁ። ኮዝ የሆነ በትግርኛ ቋንቋ ነው ሙዚቃዎቹ የሚሰሙት፣ በእነሱ ቋንቋ ነው የሚሰሙት። በጀግናው ጎበዝ፣ በርታ ጎበዝ፣ ለጦርነት ተነስ የሚሉ ጦርነት ነጋሪትን የሚጎስሙ ሙዚቃዎችን ጭምር በመስማት ኢትዮጵያ ወረራ እየፈጸመችብን ነው። ኤርትራ ምንም አይነት ትንኮሳ ሳታደርግ ኢትዮጵያ ግን የጦር ዝግጅት እያደረገች ነው። አደገኛ የተባሉ የጦር መሳሪያዎችን ከተለያዩ ሀገራት እየታጠቀች ነው። የጦር መሳሪያ እያመረተች ነው። ሀረር ሜዳ ላይ እየተደረገ ያለው እንቅስቃሴ ከተለያዩ ሀገራት እየገቡ ያሉት ኤርክራፍቶች የሚያሳዩት ኢትዮጵያ ጦሯን እያሰለጠነች ጦሯን እያስታጠቀች መሆኗን ነው። ስለዚህ በኤርትራ ላይ ኢትዮጵያ የጦር ዘመቻ ልትከፍት ነው የሚል ተደጋጋሚ ክስ እያቀረቡ ባሉበት በዚህ ወቅት ላይ አስመራ ከተማን ጨምሮ በኤርትራ በሚገኙ የተለያዩ ከተሞች ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሰጡት ትዕዛዝ የኤርትራ መንግስት ባለስልጣናት ወጣቶችን ቤት ለቤት እያሰሱ አስገዳጅ ውትድርና ዘመቻን ከፍተውባቸዋል። አስገዳጅ ውትድርና ዘመቻን ከመክፈትም ባለፈም ወጣቶቹን በግዳጅ እያፈኑ እየወሰዷቸው የወታደራዊ ማሰልጠኛ ውስጥ ያስገቧቸዋል። ለሀገራችሁ ሙቱ ይሏቸዋል። ኢትዮጵያ ወራናለች፣ ከባናለች፣ የጦርነት ዝግጅት ያስፈልገናል በማለት ጭምር የጦርነት ነጋሪት እየጎሰሙ መሆናቸውን የጽሁፍ እንግዲህ አረጋግጧል። ይህ ጽሁፍ ባረጋገጠው መሰረት ኤርትራ ይህንን የጦርነት ዝግጅት እያደረገች ያለችበት ምክንያት ምንድን ነው ብሎ እንዳስቀመጠው ከሆነ ከኢትዮጵያ ድንበር በ40 ማይል ርቀት ላይ ከአፋር ክልል ከ50 እስከ 55 በሚደርስ ማይል ርቀት ላይ የሚገኘው የአሰብ ወደብ ዋነኛ ማጠንጠኛ እንደሆነ ይገልጻል። በነገራችን ላይ ጽሁፍ ሳነበው በጣም የወደድኩት አንድ ነጥብ አለ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ3 አስርት ዓመታት በላይ ኤርትራን ያለ ህገ መንግስት ሲያስተዳድር፣ ያለ ምርጫ ሲያስተዳድር፣ ያለ ሹም ሽረት ሲያስተዳድር አንድ ፕሬዝዳንት የአንድ ሰው እድሜ ነው ይታያችሁ። የአንድ ሰው እድሜ ሙሉ ኢሳያስ አፈወርቂ ኤርትራን ሲያስተዳድር የቆየበትን ጊዜ አሰብ ወደብን መነሻ አድርጎ ከኢትዮጵያ ጋር ወደ ግጭት የሚገባ ከሆነ ኢሳያስ አፈወርቂ ከኢትዮጵያ ጋር ግጭት ውስጥ ገብቶ ለዘመናት ባለፉት 10 ዓመታት የገነባውን አይበገሬነት ሊያጣ እንደሚችል ነው ጽሁፉ የሚገልጸው። ሊያጣ ይችላል ማለት ደግሞ ከስልጣን ይነሳል።
ኮዝ ከኢትዮጵያ ጋር ጦርነት የሚፈጠር ከሆነ ምን ሊያደርግ እንደሚችል ይታወቃል። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ላይ ተናግረዋል። ወደ ጦርነት መግባት አንፈልግም፣ ከገባን ደግሞ ታውቁናላችሁ ወይም ደግሞ ያውቁናል ብለዋል። ይህ ማለት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አምባገነናዊነቱን ብቻ ሳይሆን አይበገሬነቱን ማስመስከር ይፈልጋል። ስለዚህ ከኢትዮጵያ ጋር ወደ ግጭት ገባ ማለት በምስራቅ አፍሪካ በሰብሳሃራን አፍሪካ ውስጥ ከሚገኙ ጠንካራ የጦር አቅም ካላቸው ሀገራት መካከል ግንባር ቀደም ከሆነች ኢትዮጵያ ጋር ወደ ጦርነት የሚገባ ከሆነ ምን ሊፈጠር እንደሚችል እንግዲህ ማሰብ ነው። የኢሳያስ አፈወርቂ አይበገሬነት፣ አይሸነፊነት፣ ጀግንነት ተብሎ የሚነሳው ሐሳብ ሁሉ የሚያስቀር ማጠንጠኛ ነጥብ እንደሆነ ጭምር ነው እንግዲህ ጸሐፊው የገለጸው። ታዲያ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ተያይዞ ደግሞ እንደገለጸው ከሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ኢኮኖሚ ላይ 130 ሚሊዮን የሚሆነው ህዝብ የባህር በር መተንፈሻ ያስፈልገዋል። ይህም መተንፈሻ ለማግኘት ደግሞ በኤርትራ በአሰብ ወደብ በኩል እንደሚያገኝ እምነት አለው። ከራስ ገዟ ሶማሌላንድ ጋር ስምምነት ፈርሞ ወደ ቀይ ባህር የመግባት ሀሳብን ሲያመነጭ ራሷ ኤርትራ ተቃውማለች። በነገራችን ላይ እኔ ያልገባኝ ነገር ኤርትራ ተቃውማ ኢትዮጵያ አሰብ ወደብ ላይ አሰብ ወደብን በታሪክ ባለቤት የሆነችበትን አሰብ ወደብን እንዳትወስድ ብቻ ሳይሆን ኢትዮጵያ ጭራሹኑ ወደ ቀይ ባህር እንዳትጠጋ ነው ኤርትራ ፍላጎቷ። ኢትዮጵያ ወደ ቀይ ባህር እንዳትጠጋ ያላትን ፍላጎት ለማሳካት ኢትዮጵያና ራስ ገዟ ሶማሌላንድ የተፈራረሙበትን ሜሞራንደም ኦፍ አንደርስታንዲንግ ጭምር ኤርትራ ከተቃወሙ ሀገራት መካከል ቀዳሚዋ ነች። ሶማሊያ ሉዓላዊነቷ ስለሚነካ ነው። ጅቡቲ ኢኮኖሚዋ ስለሚከስር ነው። ግብጽ የበላይነቷን ስለምታጠና ነው። ኤርትራ ደግሞ አሰብ ወደብንም አልሰጠንም፣ ኢትዮጵያም ጭራሽ ደግሞ ወደ ቀይ ባህር አትጠጋም በማለት ጭምር የኢትዮጵያን የቀይ ባህር የመቀላቀል ህልምን ለማቀንጨር የምታደርገው ጥረት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ 130 ሚሊዮን ህዝብ መተንፈሻ የባህር በር ያስፈልገዋል የሚል መፈክርን ይዘው ኢትዮጵያ የባህር በር እንድታገኝና ወደ ቀይ ባህር እንድትወጣ በማደግ ላይ ያለው ኢኮኖሚዋ ይበልጥ እንዲያድግ በአፍሪካ ቀንድ ላይ የገነባች ያለችውን የበላይነት ይበልጥ እንዲያጠናክር ካላቸው ህልም አንፃር ኢትዮጵያ አሰብ ወደብን እንድታገኝ እስከ መጨረሻ ጠብታ ድረስ ዋጋ እንደሚከፍሉ ጭምር ነው የሚናገሩት። የሁለቱ መሪዎች ልዩነት ለየቅል ነው። ኢሳያስ አፈወርቂ ስልጣን ላለመልቀቅ 30 እና ከዛ በላይ ዓመታትን አይበገሬ ተብሎ ጀግንነት አይደለም አምባገነናዊ ተብሎ የሚመራትን ኤርትራን ስልጣኑን ላለመልቀቅ ሞት ካልሆነ ከኤርትራ ስልጣን ላለመውረድ የማለ የሚመስል ፕሬዝዳንትና ህዝብ መተንፈሻ ያስፈልገዋል፣ 130 ሚሊዮን ህዝብ መተንፈሻ የባህር በር ያስፈልገዋል፣ የኢኮኖሚ እድገት ያስፈልገዋል የሚል እቅድ ሐሳብ ህልም ያለው መሪ ሁለቱም መሪዎች በአንድ ሚዛን ላይ ያስቀምጡ ማየት እጅግ ከባድ ነው። ሁለቱ መሪዎች በአንድ ሚዛን ላይ ተቀምጠው ስናያቸው ኢሳያስ አፈወርቂ አሰብ ወደብን መነሻ ያደረገ ጦርነት የማይፈልገው ከስልጣን ላለመውረድና ላለመወገድ ነው። አብይ አህመድ ወደ ጦርነት መግባት የማይፈልግበት ምክንያት የሀገር ኢኮኖሚ ላለመጉዳት፣ ህዝብ እልቂት ላለመፍጠር፣ ይህ ነው ስጋቱ። ኤርትራ ግን ስጋቷ ለ30 ዓመታት በአምባገነናዊ መንገድ የመራትን ሀገር ስልጣን ላለመልቀቅ ነው። ስለዚህ ሁለቱ መሪዎች ናቸው እንግዲህ በአንድ ሚዛን ላይ እየተቀመጡ ያሉት። ሁለቱን መሪ ነው በአንድ ሚዛን ላይ አስቀምጠን ለማወዳደር እየሞከርን ያለ ነው። የኢትዮጵያ ጦር በሰብሳሃራን አፍሪካን ብቻ አይደለም፣ በዓለም ላይ ከሚገኙ ምርጥ ጦሮች፣ በማደግ ላይ ከሚገኙ ምርጥ ጦሮች ግሎባል ፓወር በሚያወጣው ትንታኔ መሰረትም እጅግ አስገራሚ የተባለ ለውጥ ከዓመት ዓመት የሚያሳይ ጦር ነው። የኤርትራ ጦር ያለ ግብጽና ያለ ሱዳን ህልውና መተንፈስ የማይችል ጦር፣ ግብጽ ካላስታጠቀችው፣ ሱዳን ካላስታጠቀችው፣ ኢራን ካላስታጠቀችው፣ ሌሎች ሀገራትና ሌሎች ቀይ ባህርን የሚያተራምሱ የሽብር ኃይሎች የኤርትራን ጦር ካልደገፉና ካላጠነከሩት በስተቀር የሚጠነክርበት ምንም አይነት አጋጣሚ የሌለውን ጦር ነው ያወዳደርን ያለ ነው። እንደውም የጦር አቅም ውድድር ላይ ግሎባል ፓወር የሚያወጣው የጦር አቅም ውድድር ላይ ኤርትራ ከቅርብ ጊዜ ወዲህ ነው ውድድር ላይ ራሱ የታየችው። አምና ሹር ኢቨን በ2025 2024 ላይ መኖሯን ራሱ እነዚህ ሁለት
የጦር አቅም ያላቸው ሀገራት በአሰብ ወደብ ላይ ወደ ጦርነት ሊገቡ ይችላሉ ወይ ነው ጥያቄው። ውጥረቱ ወደ ጦርነት ሊያመራ ይችላል የሚሉ ብዙዎች አሉ። ጦርነቱ አይጀመርም ወይ ደግሞ ጦርነት አይኖርም የሚሉ አሉ። ነገር ግን ኢትዮጵያ ጦርነት ኖረም አልኖረም አሰብ ወደብን በእጇ ካላስገባች በስተቀር አሰብ ወደብን መነሻ ያደረገውን ጉዞዋን እንደማታቆም እውነታው ወይም ደግሞ የዓለም አደባባይ ሀቅ። ይህን ሀቅ መቀበል ደግሞ የኤርትራ መንግስት ባለስልጣናት ግዴታቸው ነው። ስለዚህ በወንድማማችነት በዲፕሎማሲያዊ መንገድ ዲስከስ አድርገን በጠረጴዛ ላይ ቁጭ ብለን ኢትዮጵያ ወደምታገኝበትን አማራጭ እንፈልግ ከተባለ ኦፍ ኮርስ እንፈልግ፣ አይ አንፈልግም ከተባለ ደግሞ ጉዳዩ አሳሳቢ ነው የሚሆነው። ይሄው መጽሔት ታዲያ ያነጋገራቸው የኤርትራው የጦር ጀነራል የኢሳያስ አፈወርቂ ህልም አምባገነንነትን ማስቀጠል እንደሆነ ሲገልጹ ከኢትዮጵያ ጦር ደግሞ የወጡት ወይም ደግሞ ከኢትዮጵያ ጦር ሪታየር ያደረጉት የጦር መኮንን እንደሚገልጹት ከሆነ 3 ጉዳዮች ኢትዮጵያ ወደ ጦርነቱ በኤርትራና በኢትዮጵያ መካከል ያለው ጦርነት እንዳይጀመር ወይም እንዳይፈጠር ማነቆች ሆነዋል በሚል የጦር ጀነራሉ ለመጽሔቱ ቃላቸውን ሰጥተዋል። 3 ጉዳዮች በማለት ደረጃ እንግዲህ እኚህ የጦር ጀነራል ያስቀመጡት የመጀመሪያው በአማራ ክልልና በኦሮሚያ ክልል ያለው በትግራይ ክልል ያለው ወቅታዊ ሁኔታ በሁለቱ ኃይሎች መካከል ግጭት እንዳይፈጠር ማነቆ ይሆናል ወይም ደግሞ ምክንያት ይሆናል ይላሉ። በነገራችን ላይ በኢትዮጵያ ያሉ የውስጥ ጉዳዮች ኢትዮጵያን ብሔራዊ ጥቅሟን ከማስጠበቅ ወደ ኋላ የሚያደርጓት የሚጎትታት አይደለም። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ ስትል የማትከፍለው ዋጋ ጭምር የለም። በኦሮሚያ ክልል፣ በአማራ ክልል፣ በትግራይ ክልል ያሉ አለመረጋጋቶች ኢትዮጵያን ብሔራዊ ጥቅሟን ከማስጠበቅ አይከለክሏትም። ነገር ግን አገሪቱ ውስጥ ያሉ ውጥረቶች ወደ ሌላ ሀገር ከኤርትራ ጋር ግጭት ውስጥ እንዳገባ ሊያደርጋት ይችላል። ኦፍ ኮርስ የውስጥ ኃይሎችን መጀመሪያ ከውስጥ ኃይሎች ጋር ስምምነት መፍጠር፣ ከውስጥ ኃይሎች ጋር ያሉ ችግሮችን መፍታት ያስፈልጋል። ኮስ የአሰብ ወደብ ብሔራዊ ጥቅም ነው። ብሔራዊ ጥቅሙን ደግሞ ከመንግስት ጋር ችግር ውስጥ ያሉ የውስጥ ኃይሎች ጭምር ብሔራዊ ጥቅማችን ነው ብለው አጀንዳቸው አድርገው ሊንቀሳቀሱት የሚገባው አጀንዳ ስለሆነ እነዚህ የውስጥ ኃይሎችን ጭምር በመጠቀም ኤርትራ ከኢትዮጵያ ጋር ግጭት ውስጥ ገባለሁ ብላ እያሰበች ያለችው የሞኝ ሀሳብ ነው። የባህር በር ጥያቄ የጠቅላይ ሚኒስትር ዶክተር አብይ አህመድ ኦር ደግሞ የመንግስት ባለስልጣናት ጥያቄ ሳይሆን የመላው ኢትዮጵያውያን ጥያቄ ነው። የመተንፈስና ያለመተንፈስ ጉዳይ ነው። ሉዓላዊ ጥቅም፣ የሀገር ብሔራዊ ጥቅም የጠቅላይ ሚኒስትሩ ሀሳብ አይደለም፣ የሁላችንም ኢትዮጵያውያን ሀሳብ ነው። ስለዚህ በሀገር ውስጥ የሚንቀሳቀሱ የውስጥ ኃይሎች ብሔራዊ ጥቅማቸውን ማስጠበቅ ግዴታቸው ስለሆነ የውስጥ ኃይሎች በኤርትራ እና በኢትዮጵያ መካከል ግጭት ቢፈጠር እንኳን ከኢትዮጵያ ጎን እንደሚሰለፉ ነው የኔ እምነት። አሉ ደግሞ ሌሎች ባንዳዎችም የኤርትራ መንግስት ባለስልጣናት የሚጠቀሟቸው እንደነ ህወሓት ያሉ ሌሎችም ኃይሎች ጭምር የኤርትራ መንግስት ባለስልጣናት የሚጠቀሟቸው ኃይሎች ናቸው። እነዚህ አሁን ላይ ከህወሓት ከኦነግ ሸኔ ከመሳሰሉ ኃይሎች ጋር የተጣመረው የኤርትራ መንግስት በኢትዮጵያ ፌዴራል መንግስት ላይ ተጽዕኖ አሳድራለሁ ወይም ደግሞ በውስጥ ጉዳዮች ጣልቃ በመግባት ኢትዮጵያን አተረማምሳለሁ የሚለው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከቀናት በፊት የኢሳያስ አፈወርቂ ዶክትሪን በሚል ደረጃ ያስቀመጡት የኢትዮጵያን የውስጥ ሰላም በማወክ ኢትዮጵያን በማተረማመስ ኢሳያስ አፈወርቂ ኤርትራን እንደ ሀገር የማስቀጠል እቅድ አላቸው። ኦፍ ኮርስ ያ ነው ህልማቸው። ምን አሉ የኢትዮጵያ የጦር ጀነራል? ኢትዮጵያ በውስጥ አጀንዳዋ የምትታመስ ከሆነና በኢትዮጵያ ያሉ የውስጥ ኃይሎችን በመጠቀም ኤርትራ እንደነ ህወሓት ኦነግ ሸኔ ያሉትን ኃይሎች ተንኳሽ አድርጋ እያስተነኮሰች የፌዴራል መንግስቱን ሰላም የምታጣ ከሆነ ኢሳያስ አፈወርቂ የሰላም እንቅልፍ ይተኛሉ። ኢትዮጵያ ውስጥ ግን ሰላም ካለና ኢትዮጵያ ውስጥ የተለያዩ ኃይሎች በጋራ ከመንግስት ጎን የሚሰለፉ ከሆነ ግን ኢሳያስ አፈወርቂ ያበቃላቸዋል ነው ነገሩ። ኒው ላይም መጋዚን ላይ በደንብ ቁጭ ብሎ ተቀምጧል። የውስጥ ኃይሎችን ተጠቅማ የምታተራምሰው ኤርትራ የውስጥ ኃይሎች ተስማምተው ብሔራዊ ጥቅማችንን እናስጠብቃለን ያሉ ጊዜ ኢሳያስ አፈወርቂ እንቅልፋቸውን ያጣሉ። ኢሳያስ አፈወርቂ አሁን ላይ እንቅልፋቸው ሄድ መጣ ነው የሚለው። ህወሓትን በመጠቀም በአፋር ክልል ያደረጉት ትንኮሳ አልተሳካም። የትግራይ ክልልን ለማበጣበጥ እየተንቀሳቀሱ ያሉበት ሁኔታ አልተሳካም። ህወሓትን ሊዘውሩ ይችላሉ፣ ህወሓትን ሊመሩ ይችላሉ። መላው ትግራይን ግን መምራት አይችሉም። መላው የትግራይን ህዝብ መምራት አይችሉም። የትግራይ ህዝብ ዛሬም ትናንትም ነገም በአገር ሉዓላዊነት በአገር ክብር የሚደራደር ህዝብ አይደለም።
ህዋትን በመጠቀም የኤርትራ መንግስት የሚያደርገው ትንኮሳ ግን መላው የትግራይ ህዝብን የሚገልጽ ሳይሆን ራሱ ህዋትን ብቻ የሚገልጽ ነው። ስለዚህ የውስጥ ኃይሎችን በመጠቀም የሚደረጉ እንቅስቃሴዎች ለኤርትራ እረፍት እንደሆኑ ነው የገለጹት። ከዛም በተጨማሪ ሳውዲ አረቢያ፣ ግብጽ፣ የተባበሩት አረብ ኤምሬት፣ ሱዳን ላይ ኤርትራ ተጽዕኖ ማሳደር ትፈልጋለች ወይም ደግሞ እነዚህን አካላት በመጠቀም ከኢትዮጵያ ጋር ግጭት ውስጥ ለመግባት ትፈልጋለች ወይም እነዚህ አካላትን ተጠቅማ በቀይ ባህር እንዲሁም ደግሞ በምስራቅ አፍሪካ ላይ ያላትን ነገር ለማጠናከር ትፈልጋለች። ኤርትራ። የተባበሩት አረብ ኤምሬት ደግሞ አሁን ላይ ባለው ሁኔታ ብቻ ሳይሆን በምስራቅ አፍሪካ ባለው በአፍሪካ ቀንድ ባለው ሁኔታ ላይ ትክክለኛ አጋሯ አድርጋ እየተጠቀመች ያለችው ኢትዮጵያን ነው። ኢትዮጵያን ከያዘች የአፍሪካ ቀንድን ስትራቴጂካዊ ቦታዎችን መያዝ ትችላለች። ኢትዮጵያ ያሏት የተፈጥሮ ጸጋዎች አሉ። ኢትዮጵያ ፖለቲካሊ በአፍሪካ ቀንድ ብቻ አይደለም በዓለም ላይ ያገኘች ያለችው ቅቡልነት ለተባበሩት አረብ ኤምሬት ወሳኝ ነገር ነው። ከዛ በተጨማሪ የቀይ ባህር ቀጠናን እያተራመሱ የሚገኙ እንደ የመን ሁቲ አይነት ኃይሎች የሽብር ኃይሎችን ጭምር ለመቅጣት ኢትዮጵያን ነው መጠቀም የሚችሉት። ኢትዮጵያ በቀይ ባህር ላይ የሚንቀሳቀሱ ከሽብር ቡድኖች ጋር በቀጥታም ሆነ በተዘዋዋሪ ምንም አይነት ግንኙነት የሌላት ሀገር ጸረ ሽብር የሆነ እንቅስቃሴን በማድረግ ፊት ከወጡ ሀገራት መካከል ቀዳሚ ነች። ከሽብር ጋር ምንም ትብብር የላት። at the same time ኤርትራ ለተለያዩ የሽብር ቡድኖች ደሴቶቿን ታከራያለች። ኤርትራ ውስጥ የተለያዩ ሽብር ቡድኖች ይንቀሳቀሳሉ። ጎስቱ ሶማሊያ the same shit። እነ ግብጽ የሚደግፏቸው የሽብር ቡድኖች አሉ። ኢትዮጵያ የትኛውንም የሽብር ቡድን አትደግፍም። ጸረ ሽብር ሀገር ናት። ለሽብርተኞች መድኃኒት የሆነች ሀገር ነች። ስለዚህ የተባበሩት አረብ ኤምሬት ከኢትዮጵያ ጋር በምንም አይነት መልኩ ግጭት ውስጥ መግባት አትፈልግም። ሱዳን እና ግብጽ መፍትያቸው የአባይ ውሃ ነው። ከኢትዮጵያ ጋር ግጭት ውስጥ የሚገቡ ከሆነ ኮንሲኩዌንሱን ያውቁታል፣ ምን እንደሚመጣ ያውቁታል። ኤርትራ በራሷ ከኢትዮጵያ ጋር ግጭት ውስጥ የምትገባ ከሆነ ምን ሊመጣ እንደምትችል ታውቃለች። እነዚህን ሁኔታዎችን በማንሳት የኢትዮጵያን የውስጥ ሰላም ለማወክ የሚንቀሳቀሰው የኤርትራ መንግስት በዚህ ደረጃ በዓለም አቀፍ ደረጃ በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ ገብነት ላይ መረጃዎችን ጭምር በማስቀመጥ እየተጠቀሰ ባለበት በዚህ ወቅት ላይ ኤርትራ ኢትዮጵያን ጦርነት ልትከፍትብኝ ነው፣ ልትወረኝ ነው፣ ድረሱልኝ እያለችበት ያለችው ሁኔታ ተቀባይነት እንደማይኖረው ነው እንግዲህ የሚገለጸው። በኢትዮጵያና በኤርትራ መካከል ጦርነት ሊፈጠር ይችላል። አሰብ ወደብን ማዕከል አድርጎ ኦፍ ኮርስ ሊፈጠር ይችላል፣ ግን ይፈጠራል ማለት አይደለም። የሚፈጠርበትን ግን ማወቅ ያስፈልጋል። ምክንያቱም ኤርትራ መንግስቷ ፕሬዝዳንቱ እድሜውን ለማርዘም ስልጣኑን ለማርዘም ነው። እዚህ ጋር ግን ኢትዮጵያ ከቀይ ባህር የራቀችበትና የባህር በር አልባ ሆና የቆየችበትን ዘመን ኢፍትሃዊ የሆነ ባለቤትነት ያጣችበት ሉዓላዊ ክብሯን ያጣችበትን መንገድ ፍትሃዊ በሆነ መንገድ ለማስመለስ የሚከፈል ዋጋ መሆኑን ግምት ውስጥ ማስገባት ያስፈልጋል። የጦር ዝግጅት በሁለቱም ሀገራት መካከል ተጠናክሯል። ኢትዮጵያ ዛሬ አይደለም የጦር ዝግጅት የጀመረችው። ነገር ግን የኢትዮጵያን ሉዓላዊ ክብር እጥሳለሁ፣ የኢትዮጵያን ዳር ድንበሯን እነካለሁ፣ ብሔራዊ ጥቅሟን አስቀራለሁ እያለ የሚፎክር ኃይል ባለበት ሁኔታ ላይ ኢትዮጵያ የጦር ዝግጅት እያደረገች ካልሆነ ችግር አለ። የጦር ዝግጅት ማድረጉ እጅግ አስፈላጊ ነው። የጦር ዝግጅቱ እየተደረገ ነው ያለው። ግን አሁንም ኢትዮጵያ ለኤርትራ እድል ሰጥታለች። በሰላማዊ መንገድ፣ በውይይት፣ በዲፕሎማሲ በጋራ እንደግ፣ በጋራ እንስራ ብላለች። ይሄው ነው ኒው ላይም መጋዚን ይዞት የወጣው ዘገባ። ኒው ላይም መጋዚን ላይ ያለውን ዝርዝር ሐሳብ እናንተም አንብቡ። ለዛሬ ይዤላችሁ የቀረብኩት መረጃ ይህንን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች ለወዳጅ ዘመዶቻችሁ እንዲደርሳችሁ ጋብዙልኝ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ፍሬ ህይወት ዮሐንስ ነበርኩኝ። አመሰግናለሁ።